እኔ መረጋጋት አልቻልኩም። ደህና መሆን አልቻልኩም። ሮዝ ሰውየው ምንም ከይምሮ ሊወጣልኝ አልቻለም። እኛም እኮ በጣም ጨንቆናል። እስኪ አስቢው፣ አንቺ እጅሽ ሳይነካው ሲሞት ስላየሽው እንደዚህ ከሆንሽ ናታንን ደግሞ ምን ሊሆን እንደሚችል። አዎ ሮዝ፣ እሺ አሁን ምንድን ነው የምናደርገው? ይህን ነገርስ እንዴት ነው ማለፍ ምንችለው? እኔም ጨንቆኛል። ምን ማድረግ እንዳለብኝ አላውቅም። ናታን የት ነው ያለው? ክፍሉ ነው፣ እያለቀሰ ነው። ማንም ሰው ሊያረጋጋው አልቻለም። ልሂድ? በር ከከፈተልሽ ደስ ይለኛል። እኔ ወንድሜ እንዲረጋጋ ብቻ ነው የምፈልገው። መረጋጋት የሚቻል ነገር ነው ብለሽ ነው ሮዝ? ባይሆን ጭንቀታችን እያወራ ነው እንካፈል እንጂ። ሳሎን ውስጥ ቀይ መስመር እንዲህ አሳምርና እኔ ደረድራቸዋለሁ፣ እናንተ ደግሞ ትመርጡልኛላችሁ። ወደሽ ነው? እኔም እኮ አልቻልኩም። ሰላም ጨንቆኛል በጣም። እናት እኮ አለችው ናታን። ይሄን መጣ አልመጣ እያለች በርበሩን እያየች ነው የሚሆነው። ሞት እኮ ራሱን የቻለ እረፍት ነው። ግን አሁን እንደዚህ እንደወጣ ሲቀርባት ምን ትላለች? ናታን፣ እኔ ከዚህ በላይ ዝም ማለት አልችልም። ምን ልታደርግ ይመስላል? ፖሊስ ጣቢያ ሄጄ እናገራለሁ። ምን አሳልፈሽ ናታን እናቱን ይቅርታ የጠየቀበት ነገር ቢኖር እናቴ ቀልብ አድርገሽብኝና ክፉ ነገር ተናግረሽ ረግመሽ ከሆነ በጣም ይቅርታ። አሁን ያለሁበት በጣም አሳሪና አስጨናቂ ሁኔታ ላይ ነኝ ብሏል። ይህን አይነት ስህተት የሚያጋጥመኝ አላውቅም። በአንቺ ቅሬታና እንዲሁም ደግሞ በአንቺ ንግግር ሊሆን ይችላል። የፈጣሪ ስራና እንዲሁም ደግሞ ተግባር ቢሆን እንኳን ራሱ ይህን አይነት ስህተት ያሰራኝን ላውቅ አልችልም ብሏታል። ማኪም ማን አለብኝ በማለት ከእንግዲህን እናንተን ማስፈራሪያና ማያዣ አግኝቻለሁኝ፣ ናታንም ከኔ ጋር የማኮን ተሆነ እንታያለን በማለት ዝቻና ፉከራ ይዛለች። የናታን እናት ግን ከሮዛ ጋር ሆና በጣም እያሰበችና እየተጨነቀች ነው። አሁን ምን አደረጉ ሲል በጣም ጭንቀት ላይ ብኮንም እንኳን ማኪ ግን የልቤ ደረሰ እያለች ከላይ እያስመሰለኝ ትገኛለች። ናታንም ከሰላም ጋር መለያየታቸው በጣም ከብዶታል። እንዲሁም ሰላም እኔ ነኝ ይህንን ነፍሰ ገዳይ ብዬ እጄን ለፖሊስ ልስጥ እያለች ትገኛለች። ማኪም የውሸት እንባ ለሮዛና እንዲሁም ለእናትየዋ ምን ልሆን እያለች ስታስመስልና ስታረብድ ብናይም እንኳን እውነታው ግን ሌላ ነው። በጎን ተደብቃ ስትቀርጥና ማስረጃ ቪዲዮ ስታስቀምጥ አይተናታል። ናታን ግን ከዚህ ሁሉ የተገረመውና የተደነቀው ነገር ቢኖር ፍቅር ዘላቂ ነው፣ አንቺን ማውጣት ባልፈልግ እንኳን ያለሽ አስተሳሰብና ለእኔ ያለሽ አዘንታ የተለየ ነው በማለት ሰላምንም አድንቋል። ማኪ ግን አንዴ ክላስ አንዴ ጫፍ እያለች ናታንን ለማስያዝና እንዲሁም ያደረገውን ድርጊት ለፖሊስ ለመጠቆም ስትጣጣርና ትታስፈራራ ነበር። ሰላም ግን አሁን ላይ አንተ እንድትታሰር አልፈልግም፣ በቃ እኔ ራሴ ሂጄ ለፖሊስ እጄን እሰጣለሁኝ፣ አንተ ምንም ነገር እንዲኮን አልፈልግም ብላለች። አንተም ሂደህ እኔ ከዚህ ቤት መኖር አልፈልግም ስትለው ናታንም ነገሮች ሊስተካከሉ ስለሚችሉ አይታወቅም፣ እናቴንም ይቅርታ እላታለሁ፣ ምናልባት ቅር ያላትና ያስቀየምኳት ነገር ካለ ለማስተካከል እሞክራለሁ ብሏል። አንቺም ጋር ይህን አይነት ብዙ ጥሩ ጊዜያቶችና ጥሩ ፍቅሮችን አሳልፈናል። እነዛ ጊዜዎች ተመልሰው የሚመጡበትን ቀን እየናፈቅን፣ አሁን ግን ያለንበትን ነገር ለመርሳትና ለማሻሻል እንሞክራለን ብሏል።
ሮዛ ምንም ነገር ቢፈጠር እንኳን ወንድሜ ከጎንህ ነኝ፣ ምንም ነገር አይነካህም። ለጊዜው ፖሊስ ቤትና ማስረጃ ቢወጣብህ እንኳን ይህን ተቋቁመህ እንደምታልፈው በተስፋ ጠብቃለሁ ብላለች። ደግሞም ጥንካሬና ማስፈራሪያም ቢመጣ እናንተ ያላችሁበትን ለማሳወቅ ብዙ አትድከሙ። ምንም ያለው ቢሆን እንኳን ፈጣሪ ያቀደው ስለማይቀር እናንተንም ፍቅር እንዳገናኘ ፍቅር ያዝልቃችሁ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁና ፈቅዳችሁ ለምታበረታቱን ውድ ቤተሰቦች ከልብ አመሰግናለሁኝ። ሮዛ ድራማ ባለፈው ቪዲዮችን ላይ እንዳየነው ሮዛ በሰላም እጅ በናታን የሆነ የጓደኛው ነፍስ ስለጠፋበት አሁን ላይ ጭንቀትና እንዲሁም ሌላ ምክንያቶች ተፈጥረዋል። ይህንንም ለማሻሻል እና እንዲሁም ደግሞ ነገራቶችን ለመደበቅ የሞከረ ነው። ናታንም ይህንን አሰቃቂና እንዲሁም አስቀያሚ ብዙ መጥፎና ወንጀል የሆነ ነገር ሊያሰራው የቻለው ብዙ ሲደክምበትና ሲለፋበት የኖረውን የትምህርት ውጤትን በማበላሸቱ ሌላ ስህተትና ምክንያት ተፈጥሯል። ስለዚህ በዛሬ ቪዲዮዎች ላይ የምናየው ደግሞ ናታን ማስረጃና መረጃ ይዛ ማኪ ለፖሊስ ስላቀረበችበት ናታንን በፖሊስ ቁጥጥር ስር እንዲውል አድርጎታል። ይህንንም ለማሻሻል ቢሞከርም እንኳን ናታን ግን ለጊዜው በእስር ቤት እንዲቆይና ነገራቶች እንዲጣሩ ተደርጓል። ሰላም ግን እኔ ራሴ ነኝ ነፍሰ ገዳይ እንጂ አንተ አይደለህም፣ ስለዚህ እኔ ነኝ ወንጀለኛዋ፣ እኔ ልታሰር እያለች ስትጠይቅና እንዲሁም ስትጋበዝ ነበረ። ለጊዜው ግን የማድረጃና ማስረጃ የተያዘው ማኪ ያቀረበችውም ስለ ናታን እንጂ ስለ አንቺ አይደለም በማለት ፖሊሶቹም ሊቀበሏት አልቻሉም። ስለዚህ ሰላምም አሁን ያለችበት ሁኔታ በጣም እያለቀሰች እና እንዲሁም ደግሞ በሚያስፈራ ሁኔታ ላይ ነው። ማኪ የግዴታ እኔ ጋር ካልኖርክ፣ እኔ ጋር ካልዘለቅ አሊያም ደግሞ ከእስር ቤት የመቆየቱን ተሁለት አንዱ ምረጥ፣ አሊያ ግን ይህንን ማስረጃ ሙሉ ለሙሉ ታቀረብኩኝ አንተ እንዲሁም ልትፈታም ትችላለህ። ብትፈታም እንኳን ሰላም የመኖርና ሰላም የመውጣት የመግባት ችሎታው አይኖርህም። ስለዚህ እንስማማ እያለች እያስፈራራችሁ ትገኛለች። ናታንም ምንም አይነት ነገር ቢፈጠር እንኳን ከማልወደው ሰው ጋር መዝለቅ አልችልም። ስለዚህ የፈለግሽውን መረጃና ማስረጃ አቅርቢ፣ እኔም ፈጣሪ ያለልኝን ህይወት እኖራለሁኝ።
አንቺ ግን በጣም የምትገርሚና በጣም የምትታዘቢ ሰው ነሽ። ይህንን ያደረግሽው አንቺ ብትሆኝም እንኳን የማይወድ ሰው በግዴታ አጠገብሽ ለማኖር የምትሞክሩ ነገር ሁሌም ስህተት እንደሆነ ማሰብ አለብሽ። እኔም ታሰርኩም ተፈታሁም ለአንቺ አንድም ነገር የሚተርፍሽ ነገር ስለሌለ በእርግጥ እኔም ሰላሜን አግኝቼ ብኖር ይሻላል ታይ ብሏል። ማኪ ግን ለእናቱ እንኳ ስትል መተው ነበረባት። ሮዛ እንኳን ሁልጊዜ ለሰላምና እንዲሁም ደግሞ ለናታን የፍቅር ግንኙነት እንዳይለያዩና አብረው እንዲዘልቁ ብትለፋም እንኳን እሷን የምታስቀይማት ብዙ የምትታገልላትና የምትናገርላት እናትየዋ ነበረች። ይህንን ደግሞ የልጇን ስቃይና መከራ ስታይ መከፋቷንም ማሰብ ነበረባት። የማኪ ራስ ወዳድነት የተለየ መሆኑን እዚህ ላይ አሳውቋል። በእርግጥ ዛሬ ላይ ተዘጋ እስር ቤት ተፈታና እንዲሁም ደግሞ ወይም ነገራቶች ጠፍተው ስልኳ ተሰርቆ መረጃና ማስረጃ ከጠፋ ከእስር ቤት በነፃ እንደሚወጣ አንጠራጠርም። የማኪ ግን ትዝብቱ ነው እንጂ መቼም ቢሆን ሰላምና ናታን ላይለያዩ ይችላሉ። አንቺ ግን ሁሌም ወደ ራስሽ ተመለሰሽ የሚያስችልሽ እና በራስሽ ኮንፊደንስ የምትይዥበትን ነገር አገኘ ነው የምንለው። ወደፊት ደግሞ በተስፋ ሁሉም ሰላም ተፈጥሮ እንደምንገናኝ በተስፋ እጠብቃለሁ። ናታንና ሰላምም እንደማይለያዩ እርግጠኛ ነን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁኝ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም